ሞሰብ አንድ ማዕከል አገልግሎት እንደሚታወቀው የአንዱ እና በትኩረት እየተሰራ ያለ የመንግስት ኢኒሼቲቭ ነው። ስለዚህ ይሄ የሞሰብ አንድ ማዕከል አገልግሎት እንደምናውቀው ማህበረሰባችን በአገልግሎት አሰጣጥ ዙሪያ ያሉትን ችግሮች በተደጋጋሚ ያነሳል። ይሄ ደግሞ ማህበረሰቡን ከመንግስት ጋር ያለውን ግንኙነት እንዲላላ ያደረገው ትልቁ ምክንያት ነው ማለት ነው። ስለዚህ ይህን መሰረት በማድረግ ያው መንግስት አዲስ የመንግስት ሪፎርም በመቅረጽ ያው ወደ ተግባር የገባበት ሁኔታዎች አሉ። ሶስቱን ታሳቢ አድርገን እንግዲህ የሞሰብ አንድ ማዕከል አገልግሎት በአጠቃላይ በሀገራችን በተለይ ትላልቅ ከተሞች ላይ እየተተገበረ ያለበት ሁኔታዎች አሉ። እሱ ደግሞ ያለውን እንቅስቃሴ ሲመዘን የአገልግሎት አሰጣጡን ከፍ አድርጎታል ማለት ነው። ስለዚህ እሱን ታሳቢ አድርጎ እንደ ምስራቅ ጎጃም ዞን ወደ ሞሰብ አንድ ማዕከል አገልግሎት እንዲገቡ የተመረጡ 2 ከተማ አስተዳደሮች ናቸው። የጎዛምን ወረዳ አሁን ባለው ሁኔታ በዚህ በሞሰብ አገልግሎት ማስጀመር የመጀመሪያው ነው ማለት ይቻላል። እንደ ዞንም የመጀመሪያው ነው በወረዳ ደረጃ ማለት ነው። እንደ ክልልም የመጀመሪያ ያደርገዋል ብለን እናስባለን። ስለዚህ በአጋጣሚ የኛ ወረዳ እንደምታዩት ያው ትልቅ ህንፃ እያስገነባ ያለበት ሁኔታዎች አሉ። ይሄ ህንፃ ሁሉንም የተቋማት በጋራ አካቶ የሚይዝ ህንፃ ነው ማለት ነው። ስለዚህ እሱን ታሳቢ አድርገን የሞሰብ አንድ ማዕከል አገልግሎት መጀመር አለብን በሚል የጀመርነው ተግባር ነው። ስለዚህ አሁን እንደምታዩት ይህ ህንፃ ግንባታው ያው በመጠናቀቅ ላይ ነው ያለው። የሚቀሩን የተወሰነ የፊኒሽንግ ስራዎች ነው የሚሆን ማለት ነው። ስለዚህ እሱ ታሳቢ አድርገን ነው እየሰራን ያለ። አሁን ባለበት ሁኔታ ላይ እዚህ ላይ ደርሷል። የምንሰራቸው በርካታ ስራዎች አሉ። ለምሳሌ የውስጥ የሚሟሉ የኢንተርኔት ዝርጋታዎች፣ የኢንስታሌሽኖች፣ ሌሎች ኮምፒውተሮች፣ እነዚህ የአገልግሎት ልየታ የሚሰራባቸው ሶፍትዌሮች የሚበለጽጉት እሱ ነገሮችን ያው ከኢትዮ ቴሌኮም ጋር በመነጋገር ስራዎችን እየሰራን ያለን። እንግዲህ እንደ ወረዳ በዚህ አንድ ወር ውስጥ ይህን የሞሰብ አንድ ማዕከል አገልግሎት ወደ ስራ እናስገባለን ብለን እንቅስቃሴ እያደረግንበት ያለበት ሁኔታዎች አሉ። በተለይ ይህንን ተግባር ያው በልዩ ትኩረት እየተሰራ ነው ያለ። የስትሪንግ ኮሚቴውም አለ፣ የአብይ ኮሚቴውም አለ። ይህ ኮሚቴ በየጊዜው እየተገናኘ እየገመገመ ያሉትን ክፍተቶች እየሞላ ስራውን እያስቀጠለ ያለበት ሁኔታዎች አሉ። በዚህ ሁኔታ ነው ያለኛ። እኔ የማስተላልፈው መልእክት እንግዲህ የዚህ ሞሰብ አንድ ማዕከል አገልግሎት ትልቅ የማህበረሰባችንን የአገልግሎት ችግር ይቀርፋል ብለን እናስባለን። ይህን ታሳቢ ማድረግ እንግዲህ በጣም ትልቅ ስራ እየሰራንበት ያለው ተግባር ነው። ስለዚህ ከዚህ አንጻር ያው የምንተጋገዛቸው ተግባሮች ይኖራሉ ብለን እናስባለን። ያው ዞኑም እየደገፈን ያለ በተለይ በጣም በልዩ ክትትል የዞን ሲቪል ሰርቪስ ይደግፈናል፣ የዞን ከተማ ልማት ይደግፈናል። ይህን መሰረት አድርገን በእርግጠኝነት ይህ ህንፃ በሚመረቅበት ጊዜ ይህን የሞሰብ አንድ ማዕከል አገልግሎት ተግባራዊ እናደርጋለን ብለን እናስባለን። እንግዲህ እዚህ ለመድረስ ጥረት ያደረጉ በርካታ አካላት አሉ። በተለይ የጎዛምን ወረዳ አስተዳደር ምክር ቤት ትልቁን ድርሻ ይወስዳል ማለት ነው። ሌሎችም አካላት በተለይ መንቆረር ኮንስትራክሽን ይህን ኃላፊነት ወስዶ ነው አሁን እየሰራልን ያለ። ለሱም ምስጋና ማቅረብ እንፈልጋለን። ሌላው ማስተላለፍ የምፈልገውና የምጠይቀው መልእክት ያው የውስጡን ለማስጀመር የግድ የሶፍትዌሮችን የማበልጸግ የኢንተርኔት ዝርጋታዎችን የማድረግ ያው ይህን ኃላፊነት እንዲወስድ የሰጠነው ኃላፊነቱን ለኢትዮ ቴሌኮም ነው። ስለዚህ ኢትዮ ቴሌኮም ደግሞ በቻለው መጠን ይህን ስራ ፈጥኖ ያስጀምርናል ብለን እናስባለን። ነገር ግን አሁን ባለው ሁኔታ ላይ ያለው እንቅስቃሴ ምንም አይነት ክፍተት የሌለበትና በጥሩ ሁኔታ እየተሰራ ያለ መሆኑን ለመግለጽ እፈልጋለሁ። አመሰግናለሁ።